الحمد لله الكريم الرحمن على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فإننا في هذا اليوم بعون الله وفضله سنبدأ بترجمة وتفسير سورة الإسراء المكية. በዛሬው ዕለት አዲስ ምዕራፍ ነው የምንጀምረው። ሱረቱል ኢስራእ በመባል የምትጠራው ምዕራፍ ሱረቱል ኢስራእ መካ ከወረዱት ምዕራፎች በመሆን ትታወቃለች። 111 አንቀጾችን ታካትታለች። وهي تعنى بأصول الدين الوحدانية الرسالة والبعث والجزاء። በዚህ ሱራ ውስጥ ከሚጠቀሱት አበይት ጉዳዮች ሶስት ዋና ዋና ነገሮች እናገኛለን። አንደኛ ያው የመካ ሱራዎች ባህሪያቸው የታወቀ ነው፣ በአቂዳ ዙሪያ ነው የሚያጠነጥኑትና ከአቂዳ ነጥቦችም ሶስቱን በተለይ ልዩ ክብደትና ትኩረት ትሰጣለች። አንደኛ ወህዳንየቱላህ ሱብሓነሁ ወተዓላ፣ በጊዜው የነበረው ትልቁ ጥያቄ አላህ የዓለም ብቸኛ ፈጣሪ ሆኖ እያለ የተለያዩ የውሸት አማልክቶች በዛ አካባቢ ነግሰው ስለነበረ እነዛን ሁሉ ነገር ትታችሁ አንድ አላህን ብቻ አምልኩና በሱ ብቻ ተመኩ የሚለው መልእክት የመጀመሪያው ነጥብ ነበረ ማለት ነው። ሱረቱል ኢስራእም ለዚህ ጉዳይ ልዩ ትኩረት ትሰጠዋለች። ሁለተኛ የሪሳላ ጉዳይ ነው ራሱ ማለት ነው። ሰው እንዴት ከሰው በልጦ አንድ ሰው መልእክተኛ ይሆናል የሚል ጥያቄ ነበራቸውና አዳውል ኢስላም ምንጊዜም ለሰው ልጆች ሰው ነው የተላከላቸው። ስለዚህ ነብዩ መሐመድም አለይሂ ሰላቱ ወሰላም ከዛ በፊት በህብረተሰቡ መካከል በጣም የታወቁና የተደነቁ በጎሳ ቢሆንም በስነ ምግባራቸውም በሁሉም ነገር ከሁሉም በላይ መሆናቸው ይመሰክሩላቸው የነበረውን መሐመዱል አሚን እያሉ ሲያሞካሿቸው የነበረውን እንደገና የአላህ መልእክተኛ ሆንኩኝ በሚሉበት ጊዜ ነገሩን ገልብጠው ሳሂሩን ካሂን ሻዒር እያሉ ያጥላሉና ያስተባብሉ ስለነበረ ስለዛ ጉዳይም ልዩ ትኩረት ትሰጣለች ማለት ነው። ሌላኛው እና አልዋጥላቸው ያለው በዛ ወቅት የባዕትና ጀዛ የሚባለው ነገር ነው። ሰው ከሞተ በኋላ እንዴት ይነሳልና ወደ ህይወት ይመለሳል ብለው ይከራከሩ ነበርና ማን ይحيي العظام وهي رميم እያሉ ይሄም ነገር ለእናንተ ግራ ቢሆንባችሁም በእኛ ዘንዳ ያለቀለት ጉዳይ ነው በማለት ያሰምርበታል ማለት ነው። እነዚህ ዋና እንግዲህ መደበኛና መሰረታዊ ነጥቦቿ ናት ለሱረቱል ኢስራእ ማለት ነው። ከነዚህ ጋራ ተዛማጅ የሆኑ ብዙ ነጥቦች አሏት። ولكن العنصر البارز في هذه السورة الكريمة شخصية الرسول الكريم صلوات الله وسلامه عليه። ከሶስቱ ነጥቦች ደግሞ በጣም ልዩ ትኩረት የምትሰጠው ስለ ረሱል አለይሂ ሰላቱ ወሰላም ማንነት ነው ማለት ነው። በሳቸው ህይወት ዙሪያ አላቃ ያላቸውን ነገሮች እያነሳች እንደገና ደግሞ አላህ Subhanahu Wa Ta'ala ሪሳላቸውን ለማረጋገጥ የሰጣቸውን ሙዕጂዛ ወይም ተአምር እየጠቀሰች ስለሳቸው ታስተዋውቃለች ማለት ነው። وأيده الله من المعجزات الباهرة الدالة على صدقه. تعرضت سورة الكريمة لمعجزة الإسراء. ተሙዕጂዛዎችም ደግሞ በጣም ልዩና ብርቅዬ የነበረው የኢስራእ ጉዳይ። ኢስራእ የሚባለውን ነገር ለመጀመሪያ ጊዜ በግልጥ ያወጀችው ይህች ሱራ ናት ማለት ነው። ኢስራእ ማለት እንግዲህ ከሁለቱ ቅዱሳን ቦታዎች መካከል ያደረጉት አጭር ጉዞ በጣም አስገራሚ የሆነና ለጥላቶቻቸው ዱብዳ ለተከታይና ለወገኖቻቸው ደግሞ የኢማናቸው ማዳበሪያ የሆነ ክስተት ስለነበረ የኢስራኤልን ጉዳይ ገና በመነሻው ታንጸባርቀዋለች ማለት ነው።
ወተሐደثت عن بني እስራኤል እንዲሁም ደግሞ በመጠኑም ቢሆን ስለ እስራኤላውያን ታወሳለች ማለት ነው። እስራኤላውያን እንደሚታወቀው የብዙ ነብያት መፍለቂያ ናቸው። የዛሬውን አድርገውና አላህ Subhanahu Wa Ta'ala በመቶ የሚቆጠሩ ነብያቶችን የመረጠውና የላከው ከነሱ ነው ማለት ነው። በአንጻሩ ደግሞ በአለም ላይ ወደር የማይገኝላቸው ጨካኞችና አረመኔዎች እነሱ ሆነው ይገኛሉ ማለት ነው። ሁለቱን ተቃራኒ ባህሪያቸውን በመዳሰስ ባጭሩ ስለነሱ ዘገባ አላት ማለት ነው። ثم تحدثت عن بعض الآيات الكونية التي تدل على وحدانيته وعظمته جل وعلا ከዛ ቀጥሎ ደግሞ ተፈጥሯዊ መረጃዎችን ለመጥቀስ አላህ Subhanahu Wa Ta'ala በሰማይና በመሬት በሌትና በቀን ያለውን እንግዲህ ምልክቶችን ትገልጻለችና ተንጸባርቃለች። ዓለምን በሙሉ ዳር እስከ ዳር የሚያስተዳድርና የሚቆጣጠረው አላህ ካልሆነ በስተቀር ማን ነው እያለች ማለት ነው። وتعرضت الى بعض الاداب الاجتماعيه المثاليه በዚህ ምድር ላይ ታይቶ ተሰምቶ የማይታወቅ ለከፍተኛ ጨዋ የሆነ ስነ ምግባርም ያዘሉ አንቀጾችን ታካትታለች። ወቀዷ ረቡከ በሚለው ጀምራ በርካታ ስነ ምግባራቶችን ታስተዋውቀናለችና ሙስሊም የሆነ ሰው ሁሉ እነዚህን ሊለማመዳቸውና የራሱ ባህሪ ሊያረጋቸው የሚገባ መሆኑን ትመክራለች ማለት ነው። ثم تحدثت عن المعجزة الكبرى القرآن الكريم ከዛ ፈቅ ብላ ደግሞ ስለ ቁርአን ትገልጻለች። ቁርአን እንግዲህ አላህ Subhanahu Wa Ta'ala ከሰማይ ካወረዳቸው መመሪያዎች ሁሉ ወደር የማይገኝለት ብቸኛና ታላቅ መለኮታዊ መርሆ መሆኑን ገልጻ የሰው ልጆች ለመዳን ከፈለጉ የቁርአን መስመር ብቻ መከተል እንዳለባቸው አጥብቃ ትመክራለች ማለት ነው። ثم ذكرت تعنت المشركين እነዚህን ቁም ነገሮች ሁሉ ባጭር ከተቀሰች በኋላ በጊዜው የነበሩት ጣዖታውያን ይህን የመሰለ መለኮታዊ መመሪያ መቀበልና መከተል ሲገባቸው ወዳቸው እያወቀ ላለመበለጥ በመቀኝነት እንዴት ይፈታተኗቸውና ይገሩ እንደነበረም ትጠቅሳለች ማለት ነው። በመጨረሻም ፍጻሜያቸው ምን እንደሆነ ثم ختمت السورة بتنزيه الله عن الشريك والولد وعن سائر صفات النقص الله سبحانه وتعالى ከማንኛውም ተጋሪ ወይም ከወላጅ ከልጅ ከሚስት ከተመሳሰሉት ነገሮች ሁሉ ከዛም ሌላ በዛቱም ሆነ በሲፈቱ ጉርለትና ድክመትን የሚያመለክቱ ነገሮች ሁሉ ከሱ ጋር እንደማይገናኙና ፍጹም ንጹህና የብቸኛ አምላክ መሆኑን በማረጋገጥ ታጠቃልላለች ማለት ነው። እና ዋና ነጥቦቿ እነዚህ ይሆናሉ። ከነዚህ ጎን ለጎን ብዙ ቁም ነገሮችንም ታሳየናለች። ቢስሚላሂር ረህማኒር ረሂም እጅግሩሩ በጣም አዛይ በሆነው አላህ ስም እንጀምራለን። ካልን በኋላ እንደተለመደው ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ከሚለው እስከ 10 ቁጥር ድረስ መጀመሪያ ትላዋውን እንሰማለን፣ እንደገና እንመለሳለን። ቢስሚላሂር ረህማኒር ረሂም سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا ثم رددنا لكم الكرة عليهم وأمددناكم بأموال وبنين وجعلناكم أكثر نفيرا
إن أحسنتم أحسنتم لأنفسكم وإن أسأتم فلها فإذا جاء وعد الآخرة ليسوءوا وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا عسى ربكم أن يرحمكم وإن عدتم عدنا وجعلنا جهنم للكافرين حصيرا إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما. يقول الله سبحانه وتعالى في هذه الآيات الكريمات يثني بنفسه على نفسه. الله سبحانه وتعالى راس براسو يامسجنال عندهم يودسال. سبحانك لا أحصي ثناء عليك أنت كما أثنيت على نفسك እንዳሉት ረሱል አለይሂ ሰላቱ ወሰላም ምስጋናና ጥራት ላንተ ይገባ። አንተ ለመመስገን የምትፈልገውን ያህል እኔ ላደርስ አልችልም። አንተ እንደምትፈልገውና እንደምትወደው ያህል ተመስገን ይላሉ ማለት ነው። እና አላህ Subhanahu Wa Ta'ala ምስጋናን ይወዳል። ምስጋናን ከመውደዱ የተነሳ ፍጡሮቹ ቢያመሰግኑትም አያረካው እና በተለያዩ አጋጣሚ ራሱን በራሱ ያመሰግናል ማለት ነው። በመነሻ ደረጃ ታውን ቀደም እንደተጠቀሰው አልহামዱሊላህ በሚል ቃል 5 ትላልቅ ሱራዎች ይከፈታሉ ማለት ነው። ሱረቱል ፋቲሃ፣ አልአንዓም፣ አልካፍ፣ ሰባ፣ ፋጢር አልহামዱሊላህ ብለው ይነሳሉ። በየጣልቃው በየአያቱ የሚገኘው ስፍር ቁጥር የለውም ማለት ነው። ሱብሃነ የሚለውም ቃል እንደዚሁ በብዛት ይገኛል። ዛሬ በመነሻ ደረጃ መጣ ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ሊመሰገንም ይገባዋል። ፍጡር ምስጋናን ከወደደ ጉረኛ ነው የሚሆነው ማለት ነው። ትንሽ ነገር አበርክቶ ብዙ እንዲመሰገን ይፈልጋል። ወይም አንዳንድ ጊዜ ምንም ነገር ሳያበረክትም ወይም ሌሎቹ በሰሩት መመስገን የሚወድ ያለ ማለት ነው። ወይሁቡና ይሁመዱ بما لم يفعلوا ይላል። ባልሰሩት ስራ ሊመሰገኑ የሚወዳሉ እንደ ይሁዶች ማለት ነው። እና ሰዎች በመሰረቱ ያው ምስጋና መፈለግ የለባቸውም ከፍጡር ማለት ነው። ፍጡሮች ያውለታቸውን አይተው ታመሰግኗቸው ግዴለም አይከለከልም። ግን አመስግኑኝ ማለት አይገባቸውም ማለት ነው። ምክንያቱም የሚያበረክቱት አገልግሎት በእውቀትም ሆነ በጉልበት በንብረትም ሆነ በገንዘብ በማንኛውም መልኩ የራሳቸው አይደለም፣ የአላህ ጸጋ ነው የሚሰጡት ማለት ነው። ሐታ ረሱል እንኳን ቢሆኑ አለይሂ ሰላቱ ወሰላም አራዚቁ አላህ ወአና አልቃሲም አሉ። ምን ነገር የሚሰጠው አላህ ነው፣ እኔ ግን አከፋፋይ ነኝ ተወካይ ነኝ ይላሉ ማለት ነው። ስለዚህ ሐምድ ታውን ቀደም እንደተጠቀሰው የጌታ መብት ነው፣ ልክ እንደ ዒባዳ ማለት ነው። ለምን ኒዕማ የተባለ ዲንይም ሆነ ዱንያዊም ማናዊም ሆነ ዛሂሪ ማንኛውም ጸጋና ጥቅም የተባለ ሁሉ መነሻ ምንጩ አላህ ነው ማለት ነው። ስለዚህ አላህ መመስገን ይገባዋል። ሌሎች ግን ቢመሰገኑም የሱን ጸጋ የተወሰነች ነገር ሰጥቷቸው ያችን የሰጣቸውን ነገር እንደገና ሌላ ሰበብ ሆነው በማስተላለፋቸው እንጂ የራሳቸው አይደለም ንብረቱ ራሱ ማለት ነው። እና እሱ ግን የኒዕማው ሁሉ ባለቤትና ምንጭ እንደመሆኑ ብዙ ዋጋ መጠየቅም ይችል ነበረ። ግን አቅማችንን ስለሚያቅና እሱም ደግሞ ከኛ ሀጃ ስለሌለው ቢያንስ ምስጋና እንኳን አትንፈጉኝ ነው የሚለው ማለት ነው። سبحان الذي أسرى بعبده ليلا من المسجد الحرام تنزيها للرب الذي عند معناتنا لذا ጌታ ጥራት ይገባ أسرى بعبده محمد صلوات الله وسلامه عليه ልዩ ባሪያው አገልጋው የሆነውን ታላቁን መልእክተኛ ሙሐመድን ሌይለን በሌሊት ሰዓት በጨለማ ሚነል መስጂድ አልሐራም ከተከበረው ከመካ መስጂድ አስነስቶ
ኢለል መስጂዲል አቅሷ ወደ ሩቁ ተመሳሳያቻ መስጂድ ለወሰደው ጌታ ጥራት ይገባው በሉ ይላል ማለት ነው። እና መስጂዲል አቅሷ ማለት ያው የቁድስ መስጂድ ነው ማለት ነው። እና ያው እንግዲህ ቀድየተል ኢስራእን ገና ከመነሻው ሲጠቅስልን ነው። ነብዩ አለይሂ ሰላቱ ወሰላም ተወልደው ያደጉትና የአላህን ሪሳላ የተቀበሉት በመካ ከተማ ነው። በመካ ከተማ ስራቸውን ከጀመሩ በኋላ ብዙ ውጣ ውረድ ያጋጥሟቸዋል። ተደጋፊዎቻቸው ጥላቶቻቸው የበዙና የከፉ ነበሩ። በዛ ሁኔታ ላይ ያለ ወደ መጨረሻ አካባቢ ሂጅራ ሊሄዱ 1 አመት አካባቢ ሲቀራቸው ነገሩ እየከረረና እየከፋ መጣ ማለት ነው። እና በተወሰነ ደረጃ ድጋፍ ይሰጧቸው የነበሩ የቅርብ ረዳቶቻቸውን ሁሉ አጡ። ለምሳሌ አሳዳጊያቸው አጎታቸው አቡ ጧሊብ ሞተባቸው ማለት ነው። ከለላ ሆኖ ሁሉ ነገር ይከላከላቸው የነበረው ያ ሳይበቃ ደግሞ አንጋፋዋ ባለቤታቸው ኸዲጃም ተደገመችባቸው ማለት ነው። የዛ ጊዜ ሰው ናቸውና በዚህ ጥላት ያዋክባቸዋል። በሌላ በኩል ደግሞ አይዞ ባል እንባሻጡ ማለት ነው። እና አመል ሁዝን ብለው ሰየሙት ያንን አመት። በዛ ሁኔታ ላይ ያለ አላህ Subhanahu Wa Ta'ala የራሱን ድጋፍ ሊሰጣቸው ነው። አይዞህ የፈለገው ቢሆን የዱንያ በላ ቢበዛብህም እኔ አለሁና እስኪን የልዩ ግብዣ አረግልሃለሁኝ ወደማታቀው ዓለም ብሎ እሳቸውን ለማጽናናትና ሞራላቸውን ለመጠገን ያልተጠበቀ ትልቅ ጸጋ ሊሰጣቸው ነው ማለት ነው። እና ጌታ እንደ ባሪያውን መሐመድን አለይሂ ሰላቱ ወሰላም ከተከበረው መስጂድ አልመስጂድ አልሐራም ማለት አልመስጂድ አልሙህተረም ማለት ነው። እና ማንንም የሚያፈረውና ያከበረው የሆነ ፊል ኢስላም ወል ጃሂልያ አላህ Subhanahu Wa Ta'ala መስጂድ አልሐራምን በሰዎች ልቦና ውስጥ ተከባሪነት ሰጥቶታል ማለት ነው። ማንንም ሰው እሱ ቅዱስ ቦታ መሆኑን አይከራከርም። ከዛ ከተቀደሰው ቦታ አንስቶ በሌሊት ጨለማ ባልተጠበቀ ሰዓት ማለት ነው ልዩ ልኡኩን ልኮ ከሰማይ ወደ መስጂድ አልአቅሷ ወደ ተላላቆቹ አንጋፋ አያቶቻቸውና ወንድሞቻቸው ሀገር እንዲሄዱና ከነሱ ጋራም ተገናኝተው ልምድ እንዲለዋወጡ አደረጋቸው ማለት ነው። እና ኢስራ የሚባለው ነገር እንግዲህ እንዴት ነው የሚል ጥያቄ ያስነሳል። ኢስራ የሌሊት ጉዞ ማለት ነው። በመሰረቱ የሌሊት ጉዞ ከየት እስከ የት የሚለው ከመከተል ሙከረማ ኢለል ቁድስ ለሙሸረፋ ማለት ነው። ወደ ሁለቱ ቅዱሳን ቦታዎች የሌሊት ጉዞ አደረጉ። በመሐከል የነበረው መሳፋ ርቀት ምን ያህል ነበረ? በእግርና በግመል ጉዞ በዛ ጊዜ ሌላ መዋሶላዎች የሉምና 1 ወር ነበረ የሚደረሰው ርቀቱ ማለት ነው። ስለዚህ መስጂድ አልአቅሷ አለው በጣም ሩቅ ጉዞ ነው ያደረጉት ማለት ነው። ያው ደግሞ በጨለማ ሲሆን ምን ያህል ፈታኝ ነው የሚሆነው። እንደገና የሰለጠነ መንገድ የለም በዛ ጊዜ በቁጥቋጦ በድንጋው ላይ እየወደቁ እየተነሱ ነው የሚከደው ማለት ነው። ግን የሳቸው ልዩ መጓጓዣ ተልኮላቸው ነው የሄዱት። እና በአካል ነው ወይስ በሩህ ነው? በመናም ነው ወይስ በእውን ነው የሚሉ የተለያዩ ጥያቄዎች እነሳሉ ማለት ነው። እና ራጅሑ በአካል ነው በሩህም በጀሰድም ነው ማለት ነው። ምክንያቱም አስራ ቢአብዲሂ እያለ ነው። ባሪያውን በሌሊት ከአንድ ቅዱስ ቦታ አንስቶ ሌላው ቅዱስ ቦታ ሊወሰደው ይላል። ባሪያ የሚባለው አንድ ሰው ሙሉ አካሉ ከመንፈሱ ከነፍሱ ጋር ሲሆን ነው። ሩሁ ብቻ ከሆነ ባሪያ ይባልም ማለት ነው፣ ሙሉ አይደለምና። አካልም ብቻ ከሆነ በዲን ነው ጀናዛ ነው የሚሆነው ማለት ነው። ስለዚህ አብድ የሚባለው ሙሉ ሰው ሲሆን ነው። እንደገና ደግሞ አላህ Subhanahu Wa Ta'ala እምቲናን እያደረገ ነው ልዩ አገልጋውንና ባሪያውን ከመስጂድ አልሐራም ወደ መስጂድ አልአቅሷ ወስዶ ያስጎበኘው የሚለው አነጋገር የሚጠቁመው በእውን መሆኑን ነው ማለት ነው። በመናብ ቢሆን ኑሮ አስገራሚ ነገር አይደለም። ማንም ሰው ካፊር እንኳን ቢሆን በመናሙ የተለያዩ ዓለሞችን ይቃኛል ማለት ነው። ምናብ አየሁኝ ዛሬ ሰማይ የወጣው መስሎኝ ነበረ ቢል ማንም ያመጻድቀው የለም። ግን በአካሉ ያለ ምንም መሳሪያ አንድ ሰው ባጭር ጊዜ አልተጠበቀ ርቀት ሄደና መጣ ከተባለ ይሄ ነው ተአምር የሚሆነው። ስለዚህ በአካልም በመንፈስም እንደገና በእውናቸው ነው በቀጥታ በገሃድ የወሰዳቸው ማለት ነው። እና ይሄንን የሚያብራሩ በጣም በርካታ የሆኑ ሐዲሶች መተዋል ማለት ነው። ከገዛ አንደበታቸው የተቀበሉት የሷሃቦች ብዛት ወደ 25 ደርሷል ማለት ነው። 25 ሷሃባ አውርቶታል። ሙተዋቲር የሚባለውን ኬላ በብዙ ጥፍ አልፎታል ማለት ነው። እና የሚያጠራጥር የሚያከራክርም አይደለም።
አዳው الاسلام ምን ጊዜም ቢሆን ቁሳውያን ስለሆኑ በዛሂር የሚታይ ነገር ካልሆነ በቀር አይዋጥላቸውም እንዲህ አይነት ነገር አንዳንድ ዘናዲቃዎች ደግሞ ፊአተን ضالላ እንደሚባለው እንደዚሁ የሚጠራጠሩ አሉ ይሄ ነገር በአካል ተወከስቷል የሚሉ ግን ዑለማውና በአጠቃላይ በዚህ ነገር ይስማማሉ ማለት ነው ምክንያቱም بالكتاب والسنه واجماع الامه ተረጋግጧልና ማለት ነው እና እንዴት ነበረ ጉዞው ከማን ጋር ነበረ በምን ሰዓት በምን ሁኔታ ወደሚለው በመንመጣ ጊዜ መጀመሪያ ጅብሪልና ሚካኤል ናቸው የመጡት ተልከው ማለት ነው የመላእክቶቹ ቁንጮ ማለት ነው ሰማይ ዓለም በሙሉ እንግዲህ ታላቅ ባለስልጣን የሚባለው ጅብሪል ነው ቀጥሎ ሚካኤል ነው እና አንድ አምረን አዚም በሚሆን ጊዜ አላህ Subhanahu Wa Ta'ala ሁለቱን ነው የሚልከው በጣምራ ማለት ነው እና ሁለቱ ልዩ መጓጓዣ ይዘው መጡ ቡራቅ የሚባል እንስሳ ማለት ነው እና ይሄ ቡራቅ የሚባል እንስሳ ራሳቸው ረሱል እንደገለጹት መልኩ ነጭ ነው በጣም ወተት የመሰለ ፈረስ የመሰለ ማለት ነው እንደገና የአካል መጠኑ ታህያ በላይ ተበቅሎ በታች መካከለኛ ደረጃ ላይ ነው ይብለዋል ማለት ነው ታምርነቱ ግን ይሄ እንስሳ እንግዲህ አህያና በበቅሎ መካከል ያለ አካል ከሆነ ተራ እንስሳ ነው መጓጓዣነቱ እንዴት የወር መንገድ ባንዲ የተወሰነ ሰዓት ያውን በጨለማ ሊጨርስ ቻለ የሚል ጥያቄ ያነስነሳል ማለት ነው በቁድረትላህ ነው አላህን ካለ የማይሆን ነገር የለም ማለት ነው እና ይሄንን ቡራቅ የሚባል እንስሳ ታውን ቀደምም የተለያዩ ነብዮች ተጠቅመውበታል ለምሳሌ ነብዩላህ ኢብራሂም ፍልስጤም ነበር የሚኖሩት ተፈለስጤም ሀገር ልጃቸውን እስማኤል ሊዘይሩ በሚመጡ ጊዜ በሱ ነበር የሚጓጓዙት ማለት መጥቷል በሐዲስ ሶሒህ ማለት ነው እና ይሄ እንስሳ እንግዲህ በሚቀመጡበት ጊዜ አንድ እርምጃ የሚያደርገው አይኑ ያየውን ርቀት ነው ማለት ነው እና አንድ ቦታ ላይ እንደዚህ ቆሞ ባሻጋሪ ካየ አድማሱ አይኑ የሚያርፍበት ላይ እግሩን ሲልከው እንደመጣት እግሩ ይለጠጣል ማለት ነው ልክ እዛ አይን ያደረሰበት አድማስ ላይ አንድ እርምጃ ነው የሚያደርጋት ማለት ነው ሁለተኛው ደግሞ አይኑ ያየበት ርቀት ላይ ሌላ ሁለተኛ እርምጃ እያረገ ነው የሚጠቀልለው ማለት ነው ስለዚህ ዘመናዊ የተባሉ ዛሬ ያሉት ሁሉ መገናኛዎች ሊወዳደሩት የማይችል ፍጥነት ያለው መጓጓዣ ነበር ማለት ነው በዝመክ በቅጽበታዊ ፍጥነት ነው ይዟቸው የከነፈ የደረሰው ማለት ነው ሌላው እንግዲህ የነብዩን ክብርና ማዕረግ ምን ያህል መሆኑን የሚያሳየው የአላህ ባለሟሎች ጅብሪልና ሚካኤልን የሚያህል የሰማይ ባለስልጣናት እንደተራሰው በእግራቸው ያጀቡ ነው እሳቸውን በቡራቅ ጭነው የሚሄዱት ማለት ነው እና ምን ያህል ነው የነብዩ መሐመድ ደረጃ ጅብሪልና ሚካኤል የሚያህል ነገር አላህ Subhanahu Wa Ta'ala ለነሱም ተመሳሳይ መጓጓዣ ሊሰጣቸው ይችል ነበር ግን ሸረፉን የነብዩን ክብር ከፍ ለማድረግ ሲል እንደ አንድ ተራ ተማሪ ሆነው እነሱ እንዲያጅቡ በእግራቸው አደረገ ማለት ነው በዚህ መልክ እንግዲህ መጀመሪያ እሳቸው በምን ቦታ ነበሩ የሚለው ሁለት ሪዋያ መጥቷል አንደኛ መስጂድ አልሐራም ነበሩ ማለት ነው አንዳንድ ጊዜ ለሊት ሰው ጸጥ ሲልላቸው ለኢባዳ ይመቻቸው ነበርና ሄደው ጧፍ ያረጉ ነበር ሰሃው ላይ ይሰግዱ ነበር ሲደክማቸውም እዛው ይተኙ ነበር ማለት ነው መቃሙ ኢብራሂም አካባቢ በዛ ሁኔታ ላይ እንዳሉ መጡ እንግዶቹ ማለት ነው ሌላው ኡሙ ሃኒ ቤት ነበሩ ካጎታቸው ልጅ ከአልይህ ቤት ነበሩ ይላል ይሄ አይጋጭም የሷ ቤት እዛው ያሳው ቅርብ ነበረ ማለት ነው እዛው ዳርቻው ላይ ስለነበረ እሷ ቤት አካባቢ ባለው ሰሃላ ማለት ይቻላል ማለት ነው በዛ ሁኔታ ላይ ተኝተው ይያሉ ሁለቱ እንግዳዎች በጨለማ ዱባሉ እና የምፈለገው ሰውዬ አይደለም አላንደኛው አዎን አለ ተነስ አለኛ ለመጡ ቀጥ ብዬ ሳያቸው የማላቃቸው ልዩ የሆኑ ፍጥሮች ናቸው ቶሎ በጣም በችኳል እንፈልጋለን ተነስ አሉኝና አጣርፈው ይዘውኝ ወደ ሰሃው አለፉ እንሰሳው ቁሞ አገኘ ነው የዛ ጊዜ እሱን ቀረብ አደረገ ጅብሪል ሳበና ቃጫውን ይላሉ እና ለወጣበት በመቀርብ ጊዜ ተግረጨረጨ እንደዚህ ተቁነጠነጠ እስቡር ተአደብ مع رسول الله አለው والله ما ركبك اكرم على الله ሙሐመድ ረሱልላህ ታሁን ቀደም ብዙ ነብዮች ተቀምጠዋል ግን የዛሬው ሰው ቀላል ሰው እንዳይመስል የመጨረሻው አላህ ወዳጅ ነውና እንደ አዲበህ ተቀበል አለው ቀጥ ብሎ ቆመ ይላል ከዛ ወጡና በቅጽበታዊ ፍጥነት ልክ እንደ መብረቅ ነው ተወርሮ በተወሰኑ ደቂቃዎች ነው ቤተል መቅደስ የደረሰው ማለት ነው ቤተል መቅደስ ደረሱ መስጂዱ ያው ሌሊት ነበረ ተዘግቷል ራሳቸው ከፈቱት መላእክቶቹ ማለት ነው
እና ገባሁና ሁለት ረካ አሰገድኩኝ ይላል። እዛ እንደጨረስኩኝ ሁለት ኩባያዎች መጠጥ አመጣ ጅብሪል። ጅብሪል ተራ አገልጋይ ሆነ ለነብዩ። ሁለት መጠጦች አመጣ። አንደኛዋ ወተት አለባት፣ አንደኛዋ ኸምር አለባት። ከሁለቱ አንዱን ምርጫ ነው፣ ሁለቱንም አልሰጠም ማለት የመረጥከውን ውሰድ ብሎሃል ጌታህ አለ። እንግዲያ ሲገባ መጠጥ ማቅረብ ራሱ ሚን ሱነት የሚዕራጅ መሆኑ መጣ ማለት ነው። የዛ ጊዜ ቀድሞ እጄ የገባው ወተቱ ነው። ወተቱን ተቀበልኩና ጠጣሁኝ። ሁዲ ተሊል ፊጥራ አሉኝ ጅብሪል። እና ትክክለኛውን ተፈጥሯዊ ጠቃሚ መጠጥ መረጥክ እና ያችኛዋን ብትመርጥ ኑሮ ኡመቶች ለስተት የባስ ይጋለጡ ነበረ። ደግ ሙስኪሩን ሰው ሰራሹን ትተህ አላህ ያዘጋጀውን በተፈጥሮ መምረጥህ ወደፊት እድልህ ያማረ መሆኑን ያመለክታል በማለት አበሰረኝ አሉ። በዚህ መልክ እንግዲህ ያችን ተተጎነጩ በኋላ ተበሩ ወጣን ከመስጂዱ ይላል። በምንወጣ ጊዜ መስጂዱ ሲገቡ መጀመሪያ የአላህ ነብዮች የሚያስሩባት የድንጋይ አለች፣ ቆጢ ድንጋይ። ያቺ ቆጢ ድንጋይ ተፈልፍላ እንደዚህ ቁልፍ አላት። እዛ ይቁልፏ ነው ገመድ አግብተው ቃጫውን የሚያስሩትና ልክ እዛ ስደርስ እዚህ ሰራው አለ ጅብሪል። እዛ አስገባውና አቁመነው ገባን። ስንወጣ እዛው ቁሞ አገኘነውና በሱ ነው ጉዟችን የሚቀጥለው ብዬ ስጠብቅ ሌላ መጓጓዣ ተዘጋጅቶ አገኘውኝ ይላሉ ማለት ነው። እና እንስሳውን እዛው ተው ነው ለሱለም የሚባል ነገር ተዘጋጅቷል። ሚዕራጅ የሚባለው ነገር ራሱ ሚዕራጅ ማለት ሱለም ማለት ነው። እንደ ሊፍት የሆነ ነገር ከመሬት እስከ ሰማይ ተሰይሞ አገኘነው በአንድ ጊዜ ይላል። እና እዚህ ላይ ውጣበት መጀመሪያው ደረጃ ላይ ውጣ አለኝና ፈራ ተባ ያልኩኝ ልክ ስወጣ ወዲያው እሱ እንደነካውኝ ሰማይ ደረስናሉ። መጀመሪያ አንዴ ጸጥ ብሎ ተወሮሮ ሄደ ያሉት እንደ ሚሳኤል ተተኮሰ ማለት ነው። እና ልክ መጀመሪያው ሰማይ ላይ በሚደርሱ ጊዜ ያው እንግዲህ ምን እንዲያረጉ ማን እንዴት እንደተቀበላቸው ዝርዝሩ ይመጣል። አሁን ሐለቃው ስለተጠናቀቀ እዚህ ላይ እንቋጫለን። ወሰለላሁ ዐለይሂ ወሰለም ወኢላ ሊቃኢና